ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። አብራችሁን ቆዩ። ህወሓት የሁመራን መሬት እንዲያስለቅቅ ተጠየቀ። ዩኒቨርሲቲዎች ላይ እርምጃ እንደሚወሰድም ተነግሯል። ርዕሰ መስተዳድሩ ይህ ኃይል አደብ ካልገዛ እርምጃዎች ተጠናክረው ይቀጥለዋል ብለዋል። ሁሉንም በዝርዝር ይዘናል። አብራችሁን ቆዩ። መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። በዚህ ምክንያት አሁንም ይሄ ኃይል አደብ እንዲገዛ ማድረግ ያስፈልጋል ማለት ነው። በዚህ የክልሉ የጸጥታ ኃይል የፌደራል የጸጥታ ኃይል ህግ የማስከበር ስራውን አጠናክሮ ይቀጥላል ማለት ነው። ይህም በማድረግ በክልላችን ውስጥ የበለጠ አሁን ያለው የተስተካከለው የተሻሻለው የሰላም ሁኔታ የበለጠ አስተማማኝና ዘላቂ እንዲሆን ለማድረግ ስራ እንሰራለን። ርዕሰ መስተዳድሩ ይህንን ያሉት የጥፋት እጆችና መዘዞች በሚል ዶክመንታሪ ፊልም አዘጋጅተው በሁሉም ወረዳዎችና ቀበሌዎች ለደጋፊዎቻቸው እያሳዩ ባሉበት ሁኔታ ነው። በአቶ አረጋ ከበደ የሚመራው አማራ ክልል የተለያዩ ፋኖን ሊያጠለሽና ከህዝቡ ይለያል ያሉትን ተንቀሳቃሽ ምስሎችን በማዘጋጀት ከጦርነቱ ባሻገር ፕሮፓጋንዳ እየሰሩ ሲሆን በፋኖ ኃይሎች በኩል ግን ከዚህ ጋር በተያያዘ እስካሁን የተባለ ነገር የለም። መቀመጫቸውን አዲስ አበባ ያደረጉ 14 ኤምባሲዎች የኢትዮጵያ ፕሬስ ነጻነት አሽቆልቁላል ብለውታል። ኤምባሲዎች ባወጡት መግለጫ የኢትዮጵያ የሚዲያ ነጻነት አሳስቦናል ነው ያሉትኝ። እኒህ በኢትዮጵያ ያሉ 14 ኤምባሲዎች ባወጡት መግለጫ ከፕሬስ ነጻነት ጋር በተያያዘ የመናገር መብት ካደር አደር አሳሳቢ ሆኖ መምጣቱንም ገልጸውታል። ከዚህ ጋር በተያያዘ የኢትዮጵያ ሰብአዊ መብት ተሟጋች ከቅርብ ጊዜ ወዲህ የመገናኛ ብዙሃን ጫናዎች እየበረቱ መምጣታቸውንም መጋቢት 24 ባወጣው መግለጫ መግለጹ የሚዘነጋ አይደለም። ህወሓት የሁመራን መሬት እንዲያስለቅቅ ተጠየቀ። የወልቃይት መሬት እስካሁን በማወዛገብ ላይ ሲሆን ከምዕራብ ትግራይ መሬት ጋር በተያያዘ መሀል ሰፋሪ የሆነው የአዲስ አበባው መንግስት ለሁለቱም በህገ መንግስቱ መሰረት ይፈጸማል ከማለት የዘለለ የመጨረሻ እልባት ለመስጠት ግን አቅም ያለው አይመስልም። የኢትዮጵያ ምርጫ ቦርድ ህወሓትን ለማገድ ሽርጉድ እያለ ሲሆን ህወሓት በበኩሉ ደግሞ ማንም አያግደኝም በማለት በ6 ወር የስራ አፈጻጸም ሰበብ ከአባላቱ ጋር በመቀሌ በአዳራሽ ምክር ከያዘ 2ኛ ቀንን አስቆጥሯል። በዚህ መድረክ በታዳሚው በኩል በሰፊው ሀሳብ የተሰጠበት የትግራይ ሉዓላዊ ምድርን የወረረ የታጠቀ ሰፋሪን በአስቸኳይ እንዲያስወጣ ህወሓት ተጠይቋል። ትግራይ መሬቷን ተነጥቃ ባለችበት ሁኔታ ጊዜያዊ አስተዳደሩ ይህንን ተልዕኮ መወጣት አቅቶት የትግራይን አንድነትና አቅም ለማደፍረስ እየሰራ ነው ሲሉም ተችተውታል። የፌዴራል መንግስት በትግራይ ሉዓላዊ ምድር ላይ ያለውን ወራሪና የታጠቀ ኃይል በፕሪቶሪያው መሰረት በአስቸኳይ እንዲያስወጣልን የሚል ጥያቄም በመድረኩ ላይ ተነስቷል። ከዚህ ጋር በተያያዘ በነ አሸተ ደምለው የሚመራው የሰቲት ሁመራ ዞን የተከዜ ዘብ የሚል ስያሜ ሰጥቶት ከዚህ በፊት ያስመረቀው ኃይል እንዳለ ሆኖ አሁን ደግሞ በተጨማሪ ባሳለፍነው ወር መጨረሻ እስከዚህ ወር መግቢያ ድረስ የተለያዩ ምንሻዎችን አስመርቋል። የሰቲት ሁመራ ዞን ከዚህ ጋር በተያያዘ ሉዓላዊነታችን በጦርነት እናስከብራለን በማለት በተደጋጋሚ ለጦርነት ዝግጁ እንደሆነም መግለጻቸው የሚዘነጋ አይደለም። ከህወሓት ህጋዊነት ጋር በተያያዘ የህወሓቱ ምክትል ፕሬዝዳንት አማኑኤል አሰፋ ናዚ እንኳን ወደ ሰላም ሲመለስ ህጋዊነቱ ተመልሶለት ነው ሲሉ ከዛራ ሚዲያ ጋር ባደረጉት ቃለ ምልልስም ሀሳብ ሰጥተውበታል። ዩኒቨርሲቲዎች ላይ እርምጃ ሊወሰድ ነው። ይህንን ያሉት ደግሞ የኢዜማ ብልጽግናው ሰውዬ የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ነው። ዩኒቨርሲቲዎች ላይ እርምጃ ሊወሰድ ነው። ሚኒስትሩ ይህንን የሰጡት በቡልሆራ ዩኒቨርሲቲ ከዩኒቨርሲቲው ማህበረሰብ ጋር ባደረጉት ውይይት ላይ ነው። ሁሉም ዩኒቨርሲቲዎች ተመራቂ ተማሪዎችን የመውጫ ፈተና ሲወስዱ ዩኒቨርሲቲው ከ25% በታች ውጤት በተደጋጋሚ ለ3 ጊዜ ያክል ቢያስመዘግብ እርምጃ ይወሰድበታልም ብለዋል።
ፕሮፌሰሩ ይህንን ያሉት ግን እንደ ሀገር የሚሰጠው የመውጫ ፈተና ቢሰጥም ተማሪዎች ግን ውጤታማ አለመሆናቸውን ተከትሎ ነው። ከዚህ ጋር በተያያዘም በሀገሪቱ በተለያዩ የህብረተሰብ ክፍሎችም ጠንከር ያለ ትችትን ሲያስተናግድ መቆየቱም የሚዘነጋ አይደለም። የትምህርት ሚኒስተሩ ሰው ፕሮፌሰር ብርሃኑ ነጋ 25% ይበሉ እንጂ እንደ ሀገር የዩኒቨርሲቲዎች የመውጫ ፈተና ከተጀመረበት ወቅት አንስቶ የሁሉም የድምር ውጤት ከ5% በላይ ማሳለፍ አለመቻላቸው ደግሞ የሚታወቅ ነው።